ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ሰበር መረጃዎች እናልፋለን። በአማራነቱ በግፍ ስር ለሚገኘው ስንታየው ንጋቱ በምርመራ ወቅት ከተፈጸመበት ድብደባ ጋር በተያያዘም በከፍተኛ ህመም ላይ እንደሚገኝ ታውቋል። ዛሬ በደባርቅ ከተማ በተካሄደ ከፍተኛ ውጊያ 40 ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ታውቋል። በትላንትናው ዕለት ለአገዛዙን የሰጠው ኮማንዶ ፍቅሩ ሙልዬን ተከትሎም አንዳንዶቹም ትችትን ያቀረቡም ሲሆን አንዳንዶቹ ደግሞ ነገሩን በሰከነ መንገድ እንደሚመለከቱት ገልጸዋል። እንዲሁም ኮማንዶ ፍቅሩ ሙልዬ በዛሬው ዕለት በአገዛዙ የሚዲያ ልሳን ቀርቦም ትግሉ ተሽጧል፣ የአማራን ህዝብ እንኳን ነፃ ልናወጣ በኢኮኖሚ እያደቀቅን ነው የቆየ ነው ሲሉም ወዶ ገቡ ፋኖ ፍቅሩ ሙልዬ ተናግረዋል። በዝርዝር እንመለከተዋለን። አሁን ያለውን መንግስት የኦሮሞ ህዝብ መጠበቅ አለበት፣ ወደዱም ጠሉም የኦሮሞን እጣ ፋንታ ከኦሮሞ እጅ መንጠቅ አይችሉም ሲሉም አቶ ሽመልስ አብዲሳ አነጋጋሪ መልእክት አስተላልፈዋል። የሶማሊያ ፌዴራል ኃይሎች ባይዶአን መቆጣጠራቸውም ታውቋል። እንዲሁም ኢራን በዱባይ የነዳጅ ታንከር ላይ ጥቃት እንዳደረሰች ታውቋል። ሌሎችና መሰል መረጃዎችን ይዘናል። ውድ ቤተሰቦቻችን እስከ መጨረሻ ድረስ አብራችሁን ከኛ ጋር ቆዩ እያልን ቪዲዮውን ላይክ፣ ሰብስክራይብ ማድረግ እንደጀምሩም በአክብሮት እንጠይቃለን። ቀዳሚ ወዳደረግነው መረጃ ስናልፍ በአማራነቱ በግፍ ስር ለሚገኘው ስንታየው ንጋቱ በምርመራ ወቅት ከተፈጸመበት ድብደባ ጋር በተያያዘ በከፍተኛ ህመም ላይ እንደሚገኝ ታውቋል። በደሴ ከተማ ተወልዶ ያደገው ስንታየው ንጋቱ ገብረየስ ባለትዳርና የልጆች አባት ሆኖ የታወቀ ሲሆን ጠቅላላ መካኒክና ማሽኖችን መጠገንና በብየዳ ስራ ተሰማርቶ ራሱና ቤተሰቦቹን እያስተዳደረ ባለበት ዘረኝነት ልክፍት ያደገው ጸረ አማራው አብይ አህመድ በሚራው የወደድ መራሹ ብልጽግና አገዛዝ አማራነቱ እንደ ወንጀል ተቆጥሮም በግፍ ስር የተዳረገው ብሎም በሽብር ወንጀል ተከሶ ያለ ፍትህ ለመሰቃየት እንደበቃም ታውቋል። በተጻፈውም ባልተጻፈውም ህግ አማራነትን እንደ ወንጀል በመቁጠር በተለይም ከ2015 ጀምሮ በሰፊ አማራ ህዝብ ላይ ይፋዊ ጦርነት ከፍተው ምድርና በአየር ኃይሉ የዘር ማጥፋትና የጦር ወንጀል ባረመኔነት እየፈጸመ ያለው አገዛዝ በፌደራል ማረሚያ ቤቶች እንኳን በህግ ስም ቢያንስ ከ300 በላይ አማራዎችን ያለ ፍትህ አግቶ እንደሚገኝ ታውቋል። ይህ በምርጫ ስም እያጭበረበረና ኮረጆ እየገለበጠ ዘረኛ የሆነ አምባገነን አገዛዝ ለማስቀጠል የተንፈራገጠ የሚገኘው አብይ አህመድ የኩይን እብሪት ድንቁርና ደመነፍሳዊ ስርዓት በማንነታቸው የተነሳ ትግደሉን አተፈናቅሉን እንደዚህ ጋር እንታይ እኛ ሀገር እና መንግስት ይኑርን ማለታቸውን እንደ ወንጀል እየቆጠሩ በርካታ አማራ ልጆችን ጾታና እድሜ ሳይለይ ያለ ፍትህ አግቷቸው ይገኛል ብለዋል። ከሞት ከተረፉት ነፃነትና ፍትህ ፈላጊ አማራዎች መካከል አንዱ ሆነው ስንታየው ንጋቱ ትላንትን በረሱ ነገ ሌላ ቀን መሆኑን በማያስታውሱ በአገዛዙ እኩይ የዘረኝነትና የመጥፋፋት ዓላማ አስፈጻሚዎች ብዙ ፈተናም አሳልፈዋል። በምርመራ ስም በፌደራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ በጨለማ ክፍል በአዋሽ አርባና በሰመራ ተወስደውና ሲቪሎች ህጉ በማይፈቅደው በወታደራዊ ካምፕ ጭምር መንግስታዊ እገታ ተፈጽሞባቸው አሰቃቂ ሰብአዊ መብት ረገጣ ከተፈጸመባቸው የፖለቲካና የህሊና እስረኞች መካከል አንደኛው ገፈት ቀማሽ መሆኑም ተጠቃሽ ነው። በከፍተኛ ህመም ላይ የሚገኘው ስንታየው ንጋቱ በሜክሲኮ በጸረ አማራው ኮማንደር አዱኛ ረጋሳ ቢሮ ክፉኛ ተገርፏል፣ ብዙ ግፍም ተፈጽሞበታል ሲል አውሎግሰን አድርሶናል። በስንታየውና በማይታወቁ ባሪዎቹ ላይ ከሸፈው ሴራ በሚል የተለመደና እጅ በእጅ የሚል ርካሽ ፕሮፓጋንዳም የሰራ መሆኑን አይዘነጋም። ከደረሰበት ድብደባ ጋር በተያያዘም የቀኝ ኩላሊቱ ፌል አድርጎ የዘሩ ፍሬው ላይ ድብደባ በመፈጸሙ ከፍተኛ ጉዳት እንደደረሰበት የታወቀ ሲሆን አሁን ላይ በቂሊንጦ፣ በቃሊቲ፣ በአባ ሳሙኤል፣ በዝዋይና ሌሎች ማረሚያ ቤት በግፍ ስር ላይ የሚገኙ አማራዎች ዕጣ ፈንታም እንደሆነ ቤተሰቦቹ ላይ ማስፈራሪያ፣ ማዋከብና ዛቻ ተፈጽሟል፣ እንዲበተኑም ተደርጓል ተብሏል። የብሔራዊ መረጃና ደህንነት ኃላፊ ፍርድ ቤት በነጻ ቢለቅህ እኛ መንግስት ስለሆን አፍነን ወስደን እንገላለን ብለው ዝተውበታል የተባለም ሲሆን ማህተቡን በመቁረጥም አይደል ለሚችን ያረጀች ሃይማኖት ነውና ገና ሁላችሁንም እናጠፋችኋለን በማለት እንዳስፈራሩትና የነውረኝነትን የጥላቻ ጥግም እንዳሳዩት ማወቅ ተችሏል። ስንታየው ንጋቱ አሁንም ካለበት ከባድ ችግር አንጻር በቂና የተሻለ የሚባል ሕክምና እያገኘ እንዳልሆነ ተናገሩ ሲሆን መፍትሄ በሌለው በተንዛዛ ቀጠሮም ተማረዋል። በግፈኞች የደረሰበትን ጉዳት ተከትሎ ገና ለገና በማስረጃነት እንዳይያዝባቸው ለምን መረጃ ሰጣችሁ በሚል እንዳያብራሩ የሚሰጉ የሕክምና አካላትም በቂ መረጃ አይሰጡትም። ስንታየው ጨምሮ አያሌ በግፍ እስር የሚገኙ
በህመም ብቻ ሳይሆን በሁለንተናዊ ችግር እየተጠበሱ ያሉ የፖለቲካና የህሊና እስረኞችም ብሎም የተበተኑ ቤተሰቦቻቸው የወገንን ሁሉ አቀፍ ድጋፍ በእጅጉ ይሻሉ ሲልም መረጃውን የወገን አንድነት አድርሶናል። በፋኖ ኃይሎችና ብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ የቀጠለው ሲሆን በዛሬው ዕለትም በደባርቅ አርባ አድማ ብተና አባላት ከነሙሉ ትጥቃቸው የዛሬማ ቀጠና ፋኖን መቀላቀላቸው ታውቋል። ይህ በእንዲህ እንዳለ ያገዛዙ ሰራዊት ፋኖን ማሸነፍ ሲያቅተው በእስቴ ወረዳ ገና መምቻ ቀበሌ ላይ የድሮን ጥቃት መፈጸሙንና በንጹሃን ላይም ጉዳት ማድረሱ ታውቋል። የፋኖ ኃይሎችን በበኩላቸው በዳውንት ወረዳ 3 ቀበሌዎች ላይ በአካሄዱ ስኬታማ ኦፕሬሽን ከ17 በላይ ያገዙ ወታደሮች ላይ እርምጃ መውሰዳቸውን ያስታወቁ ሲሆን በአካባቢው የተወሰደው ብርቱ እርምጃም ተከትሎ ሕይወታቸውን ለማትረፍ በተሽከርካሪ ተሳፍረው ሲጓዙ በነበሩ ወታደሮች ላይ ፋኖ የጸረ ታንክ መሳሪያን ተጠቅመው በፈጸመው ጥቃት ወታደራዊ ተሽከርካሪው መውደሙ ታውቋል። ተሽከርካሪ ወታደሮችን ጭኖ በፍጥነት እየተጓዘ እንዳለ ከፋኖ በተፈጸመበት የጸረ ታንክ መሳሪያ ጥቃት ተገልብጦ በርካታ ወታደሮች ጉዳት እንደደረሰባቸው መረብ ሚዲያ ከ106ኛ ኮር ማረጋገጥ መቻሉን አስታውቋል። በትላንትናው ዕለት ለመንግስት እጁን የሰጠው ኮማንዶ ፍቅሩ ሙሌም በመከተል አንዳንድ የፋኖ ደጋፊዎች በሳልና እንዲሁም አስተያየት የሚመስል ጥያቄ አዘል ቁም ነገሮችንም አጋርተውናል። በዛሬው ዕለትም ኮማንዶ ፍቅሩ ሙሌም እጁን የሰጠበትን ምክንያት ሰፊ ማብራሪያ የሚሰጥ ሲሆን በቅድሚያ ግን ከፋኖ ደጋፊዎች መካከል የሰጡትን አስተያየቶችን እናስቀድማለን። የፋኖ ደጋፊዎች በበኩላቸው የትግሉ ጥረትና መስዋዕትነት በፕሮፓጋንዳ ሽንፈት እንዳይቀለበስ የሚከተሉትን ነጥቦች በአስቸኳይ ማረም ይገባል ሲሉ አጽንኦት ሰጥተዋል። ከመክዳት በፊት መከላከል እንደሚገባ ያስታውቁ ሲሆን አባላት ለጠላት እጅ ከመስጠታቸው በፊት የውስጥ ችግሮቻችን በውይይት መፍታትና ክትትል ማድረግ ሲገባ ካመለጡ በኋላ ስም ማጥፋት ትርጉም የሌለው የክህደት መንገዱንም ቀድሞ መዝጋት ብልህነት ነው ሲሉም ተናግረዋል። እንዲሁም የመረጃ ደህንነትን ማጠንከር በሚገባ የሚያስታውቅ ሲሆን ከዳተኞች ይዘውት የሚሄዱት መረጃ በትግሉ ላይ የሚያደርሰውን ጉዳት በቀላሉ የሚታይ አይደለም ያሉ ሲሆን አመራሩ መረጃውን የመከፋፈልና የመጠበቅ ስራም ላይ ሊጠነክር ይገባል ብለዋል። እንዲሁም ደጋፊዎች ተጠያቂነት እንዲኖር የጠየቁም ሲሆን ወንጀሉን የሰሩ አባላት አምልጠው ለጥላት ፕሮፓጋንዳ ግባት ከመሆናቸው በፊት በቁጥጥር ስር ውለው በሕግ እንዲጠየቁ ማድረግ ይገባል። ይህ ካልሆነ ግን ነገም ወንጀል ሰርቶ ብልጽግናን እንደማምለጫ ሊቆጥር የተዘጋጀ እልፍ ፋኖ ሊኖር ይችላል ሲሉም አስጠንቅቀዋል። እንዲሁም የውስጥን ሰላም ማጽናት እንዳለበት አጽንኦት የሰጡት የፋኖ ደጋፊዎች ፋኖ የጠላትን ሰራዊት ስግቶ ወደ ራሱ ማምጣት ሲገባው የራሱ አባላት ወደ ጠላት እንዲሄዱ ምክንያት መሆን የለበትም። በየደረጃው ያሉ ቅሬታዎችንና ልዩነቶችን በንግግር መፍታት ነገ ሀገር መንግስት ገነባለው ለሚል ኃይል ልምድም እንዲሁም ለሚጠብቀው ህዝብም ማሳያ ይሆናል ብለዋል። እናም እስከመቼ ስም በማጥፋት እንቆጥላለን? ትግሉ ከስሜትና ከጅምላ ፍረጃ ወጥቶ በስልትና በስነ ልቦና የበላይነት ሊመራ ይገባል ሲሉም አጽንኦት ሰጥተዋል። በትላንትናው ዕለት በገንዛ ፍቃዱ ወደ አገዛዙ የገባው ኮማንዶ ፍቅሩ በበኩሉም ትግሉ ተሽጧል፣ የአማራን ህዝብ እንኳንስ ነጻ ልናወጣ በኢኮኖሚ እያደቀቅን ነው የቆየ ነው ሲሉም ተናግሯል። በትላንትናው ዕለት ለመንግስት ኃይሎች የሰላም አማራጭን ተቀበሉ ተብሎ እጁን የሰጠው ፍቅሩ ሙሌ እጅ አልሰጠውም ብሏል። አማራ ተበደለ ብለን ወተን አማራን የበደልነው ግን እኛ ነን ያለው ሲሆን የአማራ ህዝብ በይፋ ይቅርታም ሲጠይቅ ተደምጧል። እውነተኛ ህዝብ ትግል መስሎኝ 3 ዓመት በጫካ ቆይቻለሁ። ነገር ግን ትግሉ ከቀበሌ ከወረዳና ከጎጥ አላለፈም፣ ለውጥ አላመጣንም፣ ሁሉም በየጎጥ ነው የሚታገለው ያለም ሲሆን ትግሉ ደግሞ እንደዚህ አይሄድም በማለት ተስፋ መቁረጥ ስሜትም የትግሉ ቆይታውን በጸጸትም ወቅሷል። የአማራ ማህበረሰብ ተጨቁኗል በማለት ወደ ትግል ሜዳ ወጥተን ነበር። ቢያንስ ከ7 እስከ 8 የሚበልጡ ወንድሞቻችን ገብር ያለው ወደ ትግሉ በፍላጎቴ ነው የወጣሁት ያለው ፍቅሩ ሙሌ ሲወጣ ግን ትክክለኛና እውነት የያዘ ትግል ያለ መስሎኝ ነበር። ከገባ በኋላ ግን እንኳንስ በአማራ ማህበረሰብ ነጻ ልናወጣ ቀርቶ በኢኮኖሚ እያደቀቅነውና እያዳከምነው ከዚያም አልፎ በድህነት አሮንቃ ተዘፍቆ እንድንኖር አድርገነዋል ሲል ከአገዛዙ የተሰጠውን መግለጫ ማስተማርቋል። አክሎም ፍቅሩ ሙልዬ ሲናገር አማራን ሲበደል የኖረው ህዋትን አሁን ከአማራ ጎን ነኝ አግዛለሁ ብሎ ሲሰለፍ አዝኛለሁ ያለም ሲሆን በጠቅላላ ትግሉ ተሽጧል ሲል በትግሉ ተስፋ እንደቆረጠም ተናገረ ሲሆን እኛ ወደዚህ ስንመጣ እጭ ሰተን ሳይሆን መንግስት ባስቀመጠው የሰላም ጥሪ በመቀበል ፍላጎታችን ነው ብሏል።
በተጨማሪም አንዳንዶች በተለይ በውጭ የሚኖሩ በዚህ ትግል ስም ሀብት እያካበቱና ልጆቻቸውን በተመቻቸ ቦታ እያስተማሩና እያኖሩ በዚህ ደግሞ የድሃ ልጅ በየቦታው ህይወቱን እየገበረ ይገኛል ሲሆን ይህ ከዚህ በኋላ መቆም ያለበት ጦርነት ለማንም አይበጅም ለማንም አይጠቅምም ያለም ሲሆን በመጨረሻም በጫካ ላሉት የሱን መንገድ እንዲመርጡ ጥሪውን ያቀረበም ሲሆን ሁላችንም የሰላም ጥሪውን ተቀብላችሁ ወደ ሰላም ኑ ሲልም ከብልጽግና የተሰጠውን ፕሮፓጋንዳ ማንጸባርቋል። አሁን ላይ ያለውን መንግስት የኦሮሞ ህዝብ መጠበቅ አለበት። ወደዱም ጠሉም የኦሮሞ ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችልም ሲሉም የኦሮሚያ ፕሬዝዳንት አቶ ሽመልስ አብዲሳ ተናግረዋል። የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉም አቶ ሽመልስ አብዲሳ የተደመጡ ሲሆን ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ህዝቡ አሁን ያለውን መንግስት እንዲጠብቅም ለኦሮሞ ህዝብ አነጋጋሪ መልእክት አስተላልፈዋል። አነጋጋሪና አደገኛ ንግግራቸው የሚታወቁት አቶ ሽመልስ ከሰሞኑ በቢሾፍቱ በነበረ አንድ ስብሰባ ላይ ያደረጉት ንግግር መነጋገሪያ ሆኗል። ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም የሚል ጉዳይም አንስተዋል። አወዛጋቢና አከራካሪ እንዲሁም አነጋጋሪ ንግግሮችን በማድረግ የሚታወቁት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ በቢሾፍቱ አንድ መድረክ ላይ ተገኝተው ልብ ያልተባለ አስተያየት ሰንዝረዋል። አቶ ሽመልስ በዚህ መድረክ ስለ ኦሮሚያ ክልል እርስ በርስ ጦርነትና ስለ ኦሮሞ ህዝብ የወደፊት ዕጣ ፈንታ እንዲሁም ኦሮሞ አግኝቶታል ስላሉት እድልና ድል በርካታ ሐሳቦችንም ሰንዝረዋል። ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ሲሉም አስጠንቅቀዋል። የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት ሲሉም የቀጠሉት ሽመልስ በትግል ስም በጫካ ውስጥ የሚገኙ ኃይሎች ሲሉ የጠሯቸው ታጣቂዎች ወደ ሰላም እንዲመጡም ጥሪ አቅርበዋል። የኦሮሞ ትግል በርካታ ምዕራፎችን አልፎ ድል ያመጣ ቢሆንም የህዝቡን ምኞት እውን ለማድረግ የተገኘው ድል በአግባቡ ልንከባከበው ይገባል ያሉም ሲሆን የፈለጋችሁትን ፓርቲ መደገፍ የፈለጋችሁትን የፖለቲካ አመለካከት ማራመድ ትችላላችሁ፣ ነገር ግን ይህንን የኦሮሞን አንድነት በትምህርት በቴክኖሎጂና በኢኮኖሚ ካጠናከርነው ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ብለዋል። ይህን ማሻገር ከቻልን ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም ማለት ጠንካራ አስተያየት የሰነዘሩ ሲሆን ይህ አሁን የደረስንበትን የትግል ምዕራፍ እጅግ በጣም ወሳኝ ደረጃ ነው በማለት ንግግራቸውን የሚቀጥሉት ፕሬዝዳንቱ በዚህ ወሳኝ ምዕራፍ አእምሯችን በአንድ ላይ አዋህደን ከተንቀሳቀስን የህዝባችን ዕጣ ፈንታ ደግሞ ወደ ኋላ እንዳይመለስ አድርገን ማሻገር እንችላለን ብለዋል። ሌላኛው አቶ ሽመልስ በዚህ ንግግራቸው ያነሱት ጉዳይ ስለ ትግል ስልት ለውጥ ሲሆን የኦሮሞ ህዝብና የፖለቲከኛው አሁን የሚታገልበት ስልት መቀየር እንዳለበት እንዲሁም ሲሉ አሳስበዋል። አስፈላጊ በነበረበት ጊዜ ኦሮሞ መሳሪያ አንግቦ ታግሏል። አሁን ግን የደረስንበት የትግል መድረክ የሚፈልገው የተመጣጠነ እና ሚዛናዊ ፖለቲካ ትግል ማድረግ ነው ያሉ ሲሆን ሚዛናዊ ፖለቲካ ለመስራት ደግሞ ይህንን አዙሪት መዝጋት አለብን በማለት ቀጥለዋል። ኦሮሞን ቀዬ ወደ ሰላም ለመመለስ መንግስት ማንኛውንም ነገርም ለማድረግ ዝግጁ ነው። መንግስት ይህንን ጉዳይ በሰላማዊ መንገድ ለመቋጨት ቆርጧል። ከሰላማዊ መንገድ ውጭ ይህን ጉዳይ እልባት አያገኝ በማለትም አክለዋል። ለኦነግ ሸኔ ታጣቂዎች ባቀረቡት የውይይት ጥሪም መንግስታቸው በማንኛውም ጊዜ ለመደራደርና ለመወያየት ዝግጁ መሆኑን አስታውቀው ጠመንጃ ማንሳት ትርፍ የለውም ያሉም ሲሆን ማንኛውም አካል ጥያቄ ሊኖረው ይችላል። የተለየ ሐሳብ ማራመድም መብት ነው። ይሁን እንጂ የሐሳብ ልዩነትን በጠመንጃ አፈሙዝ ለመፍታት መምረጥ ተወልደው ያደጉበትን ቀይ ማተራመስ የንጹሃንን ውድመት ህይወት መቅጠፍና ድሆችንም በመዝረፍ የሐዘን ጠባሳ ጥሎ ከማለፍ ውጭ ለህዝብ የሚያመጣ ትርፍ የለውም ብለዋል። የጠመንጃ አፈሙዝ የኦሮሞን ህዝብ ከመጉዳትና አንድን ቤተሰብ እርስ በርስ ከማጋደል ባለፈ የትውልድን ብልጽግና አያረጋግጥም በማለትም ፖለቲካችን ከደም መፋሰስ ከቂም በቀል መውጣት አለብን ሲሉ አሳስበዋል። የእኔ ሆነ የእናንተ ትውልድ ለቀጣዩ ትውልድ ማስተላለፍ ያለበት ኢኮኖሚ ነው። ለዚህም ሶስት ነገሮችን ላይ ጠንክረን መስራት አለብን ያሉም ሲሆን አንደኛው ስራ ፈጠራና ክህሎት ነው። እያንዳንዱ ሰው ቢያንስ 2 ወይም 3 ክህሎት ሊኖር ይገባል ብለዋል። ሁለተኛው ቁጠባ ነው ያሉ ሲሆን በዕለት ተዕለት ህይወታችን በእጃችን የሚገኘውን ሁሉ በመቆጠብ ለጠንካራ የቁጠባ ባህል ማዳበር አለብን ብለዋል። እንዲሁም በሶስተኛነት የጠቀሱት ራሳችን አሸንፈን የኢኮኖሚ ፈተናዎችን በመጋፈጥ ገቢ መፍጠር አለብን ያሉም ሲሆን ለዚህም የሚረዱ ተቋማትን እየገነባን ነው ሲሉም ተደምጠዋል። የሶማሊያ ፌዴራል ኃይሎች ባይዶአን መቆጣጠራቸው ታውቋል። የፌዴራል ጦር እና ተጓዳኝ የታጠቁ ቡድኖች ባይዶአን መቆጣጠራቸውን ተከትሎም የሶማሊያ ደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ሐሰን ላፍታሪካን ስልጣናቸውን መልቀቃቸውን አስታውቀዋል። በባይዶአ በነበረው ግጭት ቢያንስ የ2 ሰዎች ህይወት ሲያልፍ 25ቶቹ ሌሎች ደግሞ መቁሰላቸው ታውቋል።
ላፍታ ጋሪን በይፋዊ ፌስቡክ ገጻቸው ባወጡት አጭር መግለጫም መልቀቂያቸውን ወዲያውኑ ተግባራዊ እንደሚሆን ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ ያልሰጡ ሲሆን በአሁኑ ወቅትም የት እንደሚገኙ የታወቀ ነገር የለም። ሰኞ የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚሊሾች ጋር በመሆን ወደ ባይዶዋ እየገቡ ሲሆን የፖሊስ ጣቢያውም እና ዋና የንግድ ማዕከላትም ጨምሮ ቁልፍ ተቋማትን መቆጣጠራቸውን ሮይተርስ ዘግቧል። ላፍታ ጋሪን ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው መውጣታቸውን የተገለጸ ሲሆን አውሮፕላን ማረፊያውንና የፕሬዝዳንቱን ጽሕፈት ቤት ጨምሮ ስትራቴጂካዊ ስፍራዎችን በአፍሪካ ህብረት የሚመራው ኃይል ጥበቃ ስር እንደነበረም ትላንት መዘገቡ ይታወሳል። የፕሬዝዳንቱን መልቀቅ ተከትሎም የደቡብ ምዕራብ ግዛት የፋይናንስ ሚኒስተር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነውም ተሰይመዋል። እስራኤልና በአሜሪካ ትብብር በኢራን ላይ እየወሰዱት ያሉት እርምጃም ተጠናክሮ ሲሆን ኢራንም አጽፋ ምላሿን አጠናክራ ቀጥላለች። በዛሬው ዕለትም ኢራን በዱባይ የሚገኝ የነዳጅ ታንከር ላይ ጥቃት ማድረሷ የታወቀ ሲሆን ኢራን በዚህ ግዙፍ የነዳጅ ታንከር ላይ በአየርና በባህር የሰው አልባ አውሮፕላን ጥቃት ማድረሷ ተገልጿል። ይህ ግዙፍ ታንከር ነዳጅ ጭኖ ከዱባይ የባህር ላይ ጉዞ በጀመረበት ወቅት ጥቃት ተፈጸመበት ሲሆን ኢራን ጥቃቱን ያደረሰችው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን እንድትከፍት እያሳሰቡ በሚገኙበት ወቅት መሆኑን ችግሩን አባብሶታል። እንዲሁም የአረብ ሀገራት ጦርነቱ እንዲቀጥል ለአሜሪካው ፕሬዝዳንት ጥሪም አቅርበዋል። የገልፍ ሀገራት በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መሪነት ትራምፕ በኢራን ላይ ጦርነት እንዲቀጥል አዲስ ማሳሰቢያ መላካቸውንም አርቲ ዘግቧል። በመጨረሻም ዶናልድ ትራምፕ የሆርሙዝ ሰርጥን በመዝጋት ምክንያት ብዙ ሀገራት የጀት ነዳጅ እጥረት እንዳጋጠማቸው አስታውቀዋል። ይህንን ችግር ለመቅረፍ ሆርሙዝን ለማስከፈት ከኛ ጋር አብረው መዋጋቱ ወይም ከእኛ መግዛት ትችላላችሁ፣ እኛ ጋር ከበቂ በላይ የጀት ነዳጅ አለ በማለትም ተናግረዋል። የጦርነት ጉዳት እንደዚህ ያሉ የቢዝነስ አጋጣሚዎችን መፍጠሩንም አነጋጋሪ አድርጎታል።